በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ወልደ እግዚአብሔር፣ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የኃያሉ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የበኩራት ልጆች እንኳን ለእናታችን ለቅድስት በዓታ ለማርያም ወርሃዊ መታሰቢያ ክብረ በዓል በሰላም በጤና ደረሳችሁ። ዝክር ሚዲያችንን ሰብስክራይብ፣ ላይክ እንዲሁም ሼር በማድረግ አገልግሎታችን እንድታበረታቱ ስንል በልዑል እግዚአብሔር ስም በትህትና ቃል እናሳስባለን። ከእናታችን ከቅድስት ድንግል ማርያም ከረድኤቷ ከበረከቷ እንሳተፍ ዘንድ የልዑል እግዚአብሔር መልካም ፍቃድ ይሁንልን። እመቤታችን ቅድስት ድንግል ማርያም ጎደሎአችን ትሙላልን። አሜን። ነቢየ እግዚአብሔር ቅዱስ ዳዊት ልጄ ሆይ ስሚ፣ እይ ጆሮሽንም አዘንቢ፣ ወገንሽን የአባትሽን ቤት እርሺ፣ ንጉሥ ክርስቶስ ውበትሽን ወዷልና እንዳለ እንደተናገረም ለወላጆቿ የብፅዕት ልጅ የሆነችው ቅድስተ ቅዱሳን ንጽሕተ ንጹሐን ከተመረጡ የተመረጠች ከተለዩ የተለየች ከተከበሩ የተከበረች እመቤታችን ቅድስት ድንግል ማርያም በ3 ዓመቷ ከእናቷና ከአባቷ ቤት ተለይታ ወደ ቤተ መቅደስ የገባችበት በዓታ ለማርያም በመባል ይታወቃል። በዓታ ለማርያም ማለትም የድንግል ማርያም ወደ ቤተ መቅደስ መግባት ማለት ነው። በዓተ ገባ ይላል ግሳችን። እመቤታችን ቅድስት ድንግል ማርያም ከአባቷ ከቅዱስ ኢያቄምና ከእናቷ ከቅድስት ሐና ከሊባኖስ ሙሽራ ትወጣለች ተብሎ በተነገረው መሰረት ነሐሴ 7 ቀን ተጸነሰች። ግንቦት 1 ቀን በሊባኖስ ተራራ በብፅዓት ተወለደች። በጾም በጸሎት በአስጠብቆት የተገኘች ናት። ንጽሕት በመሆኗ ማኅደረ እግዚአብሔር ሆናለች። ከዚህ በኋላ እመቤታችን በአባት እናቷም ቤት 3 ዓመት ተቀመጠች እንዳለ ነገረ ማርያም መጽሐፋችን። ኢያቄምና ሐናም ልጃቸውም ድንግል ማርያምን በንጽሕናም ሲያሳድጉ 3 ዓመት በተፈጸመም ጊዜ ሐና ባሏን ኢያቄምን ወንድሜ ሆይ ልጃችንን ለቤተ እግዚአብሔር ብፅዓት አድርገን እንስጥ፣ ልጃችን ቤተ እግዚአብሔርን ልታገለግል እንጂ በዚህ ዓለም እኛን ልታገለግል እንዳልተሳልን አስባለችው። ኢያቄምም ይህን ነገር ከሚስቱ በሰማም ጊዜ ደስ አለው። ለወላጆቿ የብፅዓት ልጅ የሆነችው ድንግል ማርያም ሆዷ ዘመድ ሳይወድ አፏ እህል ሳይለምድ ከእናትና ከአባቷም ተለይታ ታኅሳስ 3 ቀን በ3 ዓመቷ ወደ ቤተ እግዚአብሔር ገብታለች። ወላጆቿ ወደ ቤተ መቅደስ ሲሄዱ ዘካርያስም ሕዝቡን ሰብስቦ ጉባኤ አድርጎም ሲያስተምር ቆያቸው። ከዚያም ደርሰው እነሆ ተቀበሉን አሏቸው። እነርሱም እንቀበላለን ቢለው ቢያዩት ከፀሐይ 7 እጅ አብርታ ዕንቁ ባሕር መስላ ታየቻቸው። እነርሱም
እኛ ይችን የመሰለች ፍጡር ምን እናደርጋታለን፣ ምን እናበላታለን ብለው ሲጨነቁ ያን ጊዜ መልአኩ ፋኑኤል በወርቅ በመሶብ የተከደነ ህብስተ ሰማያዊ በብርሃን ጽዋ ስቴ ሕይወት ይዞ ረቦም ታያቸው። ሕዝቡም ዘካርያስን አባታችን ይህ የወረደው ክብር ላንተ እንደሆነ ተነስተ ታጥቀ እጅ ነስተ ሰግደ ተቀበል አሉት። ዘካርያስም እሺ ብሎ እጅ ነስቶ ሰግዶ እቀበላለሁ ብሎ ሲያይ ወደ ሰማይ ራቀበት። ከሕዝቡም እያንዳንዱ እየተነሱ እንቀበላለን ብለው ቢያዩ ወደ ሰማይ ራቃቸው፣ መጠቃቸው። ከዚህም በኋላ ዘካርያስ ሐናን ጠርቶ ለእናንተ ለእንግዶች የወረደ ክብር እንደሆነ ሕፃኒቱን ሂደሽ ወደዚያ ፈቅ ብለሽ ተቀመጭ አላት። እርሷም ሕፃኒቱን ይዛ ወደዚያ ፈቅ ብላም ተቀመጠች። መልአኩም ከራሳቸው ላይ ረቦ አልወርድም አለ። ሁለተኛም ዘካርያስ ሐናን ጠርቶ አምላከ እስራኤል የሚያደርገውን ነገር የሚያውቅ የለም፣ ሕፃኒቱን ከዚያው ትተሽ አንቺ ወደዚህ ነው ያላት። እርሷም እሺ ብላ ሕፃኒቱን እዚያው ትታ ወደ እነሱ ሄደች። ያን ጊዜ መልአኩ ፋኑኤል ወርዶ አንድ ክንፉን ጋርዶ አንድ ክንፉን አጎናጽፎ ህብስቱን አብልቷት ወይኑንም አጠጥቷት የብርሃን መሶብ የብርሃን ጽዋ ይዛ ወደ ሰማይ አረገ። ሊቀ ካህናቱና ሕዝቡም የምግቧ ነገር ከተያዘልን ቦታዋም ከቤተ መቅደስ ይሁን እንጂ ብለው ዙፋኑን ዘርግተው ምንጣፏን አንጥፈው መክዳውን ግራና ቀኝ መጋረጃውን አድርገው ከቤተ መቅደስ አኖሯት። እመቤታችን እግዝእትነ ማርያም ህብስተ ሰማያዊ እየተመገበች ስቴ ሕይወት እየጠጣች ከመላእክት ጋር እየተጫወተች 12 ዓመት በቤተ መቅደስ ተቀመጠች። 15 ዓመቷ ለአቅመ ሔዋን በመድረሷ ከቤተ መቅደስ ትውጣልን በማለት አይሁድ በጠላትነት ተነሱባት። ካህኑ ዘካርያስም ይህንን ነገር ሰምቶ እመቤታችንን እንዲህ ብሎ ጠየቃት። ልጄ እንደምን ሆንሽ ልትኖሪ ትወጃለሽ? እርሷም ከእግዚአብሔር በታች ያለኝ አባት አንተነ፣ በዚያውም ላይ እናት አባቴ አደራ ያለው አንተን ነው፣ ወደ ቤተ እግዚአብሔር አመልክትልኝ አለችው። ካህኑ ዘካርያስም በጸለየ ጊዜ እግዚአብሔር አምላክ እንዲህ ብሎ አዘዘው። ከነገደ ይሁዳ ሚስቶቻቸው የሞቱባቸውን በትራቸውን ሰብስበህ በቀዳማይ ሰዓተ ሌሊት ከቤተ መቅደስ አግብተህ ስትጸልይ ደር። በቀዳማይ ሰዓተ መዓልት አውጣ፣ ምልክትም ማሳያለው። እርሱም እንዳለው አድርጎ በማግስቱ በትሮቹን አውጥተው ቢያዩ የአይረጋዊ ዮሴፍ በትር አብባና አፍርታ ተገኘች። ከበትሩም ጫፍ ላይ ዮሴፍ ሆይ እጮኛህ ማርያምን ጠብቃት የሚል ጽሑፍ አገኙ። ርግብም መታ በራሱ ላይ አረፈች። ስለሆነም ዮሴፍ እንዲጠብቃት ተወሰነ። ከዚህም በኋላ እመቤታችን ቅድስት ድንግል ማርያም ከቤተ መቅደስ ወጥታ በዮሴፍ ቤት ኖረች። መጋቢት 3 በዚች ቀን በእስክንድርያ ለተሾሙ ሊቃነ ጳጳሳት 58ኛ የሆነው የእስክንድርያው ሊቀ ጳጳሳት ብፁዕ ቅዱስ አባ ቆዝሞስ አረፈ። ይህም አባት እውነተኛና ንጹሕ
የዋህ ርኅራኄው የበዛ የቤተ ክርስቲያንንም መጻሕፍትና ትርጓሜያቸውን የሚያውቅ ነበር። እግዚአብሔርም በወንጌላዊ ማርቆስ መንበር ላይ ለሊቀ ጵጵስና ሹመት መረጠው። የግብፅ ንጉሥ መቅትር በነገሰ በ18 ዓመት ሊቀ ጳጳሳት ሆኖም ተሾመ። በተሾመም ጊዜ የክብር ባለቤት የጌታችን ኢየሱስ ክርስቶስን መንጋዎች በፈሪሃ እግዚአብሔርና በጥበብ ጠበቃቸው። ለእርሱ ከሚገባው ከክብሩ ገንዘብ የሚተርፈውንም ለጦም አዳሪዎች ይሰጣቸው ነበር። ደግሞም ለቤተ ክርስቲያን ሕንጻ ማሰሪያ የሚያወጣ ነበር። መልካም ተጋድሎውን ባየም ጊዜ ሰይጣን ያለ ሐዘን አልተወውምና፣ ነገር ግን የሚያዝንበትም ምክንያት በላዩ ላይ አመጣ። ይህም እንዲህ ነው። ጴጥሮስ የሚባል ጳጳስ ለኢትዮጵያ ሀገር ሾሞ ነበር። አባ ጴጥሮስም ወደ ኢትዮጵያም በደረሰም ጊዜ ጥቂት ዘመን በሰላም ኖረ። ከዚህም በኋላ የኢትዮጵያ ንጉሥ ታመመ። አባ ጴጥሮስንም ጠርቶ ሁለቱን ልጆቹን አቀረበ። ዘውዱንም ከራሱ ላይ አንስቶ ለአባ ጴጥሮስ ሰጠው። እነሆ እኔ ወደ ክብር ባለቤት ወደ ጌታ ኢየሱስ ክርስቶስ እሄዳለሁ። እነሆም ሁለቱ ልጆቼ በፊት ናቸው። አንተም ለመንግስቴ የሚሻለውን አውቀ ከሁለቱ አንዱ ከኔ በኋላ አንግስ አለው። ንጉሡም ካረፈ በኋላ ጳጳሱ መኳንንቱና የጦር ሰራዊቱ አለቆችና የመንግስት ሰራዊት አለቆች ተማከሩ። እርስ በርሳቸውም ለመንግስት የሚሻል የሚያንሰው ነው ተባባሉ። ጳጳሱም አባ ጴጥሮስም ታናሹን የንጉሥ ልጅ ቀብቶ አነገሰው። በኢትዮጵያ መንግስት ዙፋን ላይ ማስቀመጠው። ጥቂት ዘመንም በሰላም ኖረ። በዚያም ወራት ከሶርያ ሀገር በሆኑ በሁለት መነኮሳት ልብ ሰይጣን አደረ። ከአባ እንጦንስ ገዳም እስከሚደርሱ ከቦታ ወደ ቦታ ይዞሩ ነበር። በዚያም በአባ እንጦንስ ገዳም ጥቂት ቀኖች ተቀመጡ። ስለ ስራቸውም ክፋት አባረሯቸው። ከዚህም በኋላ አንዱ ጳጳስ ሁለተኛውም ረዳት ሊሆን እርስ በርሳቸው ተስማሙ። ተነስተውም ወደ ኢትዮጵያ ደረሱ። የሐሰት ጽሑፎችንም ጻፉ። ያ ጽሑፋቸውም እነርሱ ከእስክንድርያው ሊቀ ጳጳሳት ከአባ ቆዝሞስ ዘንድ ተሹመው እንደመጡ የሚገልጥም ነበር። በዚያ ጽሑፎችም እኛ ያልሾምነውና ወደ እናንተ ያላክነው ራሱን ጳጳስ ያደረገው ስሙ ጴጥሮስ የተባለ ሰው ወደ እናንተ እንደመጣ ሰምተናል። እርሱ ሐሰተኛ ነው እንጂ እውነተኛ አይደለም። ይህ ጽሑፍ ይዞ የሚመጣው ግን ስሙ ሚናስ የሚባል ጳጳስ በእውነት እኛ የሾምነውና ወደ እናንተ የላክነው እውነተኛው ነው አሉ። ሁለተኛም እንዲህ ብለው ጻፉ። ጳጳሳው ጴጥሮስ ታላቁን ትቶ ታናሹን የንጉሥ ልጅ አነገሰው። ይህም የማይገባ ነው፣ አመፀኛ ነውና። እሊህንም ክፉዎችና ሐሰተኞች ሁለቱ መነኮሳት ሚናስና ፊቅጦር የሐሰት ጽሑፋቸውን ሳይጽፉ ወደ ጳጳሱ ጴጥሮስም ደርሰው ወርቅ ይሰጣቸው ዘንድ ፈለጉ። እርሱም ምንም አልሰጣቸውም። ይህንንም የከፋና የረከሰ ሥራ ሰይጣን አስተማራቸው። የሐሰት ደብዳቤዎችም ጽፈው ወደ ታላቁ የንጉሥ ልጅ ወሰዱ። እርሱም ከጥቂትም ሰዎችም ጋር ለብቻው ይኖር ነበር። እነዚያንም የሐሰት ደብዳቤዎች አነበቡለት፣ እጅግም ደስ አለው። ከዚህም በኋላ ብዙ ሰራዊት ሰብስቦ እነዚያን የሐሰት ደብዳቤዎች
በፊታቸው አነበበላቸው። ከንጉሡ ወንድሞችም ጋር ጦርነት ገምጦ ድል አደረገው። ወንድሙንም አሰረው። የመንግስቱንም ስልጣን ያዘ። እንዲሁም ጳጳሱን ጴጥሮስን አሰረው። በሩቅ አገርም አጋዘው። ያንንም ሐሰተኛ ሚናስን በጳጳሱ በጴጥሮስ ፈንታም አስቀመጠው። ከጥቂት ቀንም በኋላ ሐሰተኞች ፊቅጦርና ሚናስ እርስ በርሳቸውም ተጣሉ። ፊቅጦርም በመንበረ ጵጵስና ያለውን ገንዘብ ሁሉ ሰርቆ ወደ ግብፅ አገር ሸሽቶ ሄደ። ክብር ይግባውና ጌታችን ኢየሱስ ክርስቶስንም ካደው። ከመንበረ ጵጵስና የሰረቀውን ገንዘብ ሁሉ እግዚአብሔር የማይወደውን ሥራ በመስራት አጠፋው። ሊቀ ጳጳሳት ቆዝሞስም ሐሰተኛ ሚናስ ያደረገውን በሰማም ጊዜ እጅግ አዘነ። ደብዳቤም በመጻፍ አውግዞ ለየው። የኢትዮጵያ ንጉሥም ሰምቶ እጅግ አዘነ። ሐሰተኛው ሚናስንም ይዞ ገደለው። ጳጳሱ ጴጥሮስም ከተሰደደበት የመልሱት ዘንድ መልእክተኞችን ላከ። ነገር ግን ሞቶ አገኙት። ይህም ነገር በሊቀ ጳጳሳት በቆዝሞስ ዘንድ ተሰማ። ሁለተኛም ጳጳስ አልሾመላቸውም። ከእርሱም በኋላ የነበሩ ሊቃነ ጳጳሳት አባ መቃርስ፣ አባ ታውፋኒዮስ፣ አባ ሚናስ፣ አባ አብርሃም በእነዚህ ዘመን ከ911 ዓመተ ምህረት እስከ 995 ዓመተ ምህረት ድረስ ለ84 ዓመታት ያክል ለኢትዮጵያ ሰዎች ጳጳስ ተሹሞ አልተላከላቸውም። የኢትዮጵያ ንጉሥ ግን የጳጳሱ የጴጥሮስ ረዳት የነበረውን ወስዶ በመምህረ ፈንታ ጳጳሱን ተቀመጥ አለው። እርሱም እኔ ጳጳስ ስለሆነ አይገባኝም፣ የሐዋርያትንም ሥርዓት ተላልፌ ይህንን ልሥራ አይቻለኝም። ነገር ግን ልቀቀኝና ወደ ግብፅ ልሂድ፣ ጳጳስ እንዲሾምላችሁም ሊቀ ጳጳሳቱን እለምነዋለሁ። ከዚያም በኋላ ወደ እናንተ እመለሳለሁ እያለ ንጉሡን ማለደው። ንጉሡም ወደ ግብፅ እንዲሄድ አላሰናበተውም። ያለ ውዴታ ወስዶ የጵጵስናውን ልብስ አለበሰው እንጂ የጵጵስናውንም ሥራ እንዲሠራ አደረገው። አባ ቆዝሞስም እጅግ ሸመገለ። የሹመቱም ዘመን ደህንነትና ሰላምን የተመላ ነበር። በወንጌላዊው ማርቆስ ወንበርም 12 ዓመት ኖረ፣ በሰላምም አረፈ። እግዚአብሔር በጸሎቱ ይማረን ለዘላለሙ አሜን። ወስብሐት ለእግዚአብሔር